አንደኛ ዜና ምዕራፍ 14 የጢሮስም ንጉሥ ኪራም ቤት ይሰሩለት ዘንድ መልእክተኞችን የዝግባ እንጨትንም ጠራቢዎችንም አናጢዎችንም ወደ ዳዊት ላከ። ስለ ሕዝቡም ስለ እስራኤል መንግስቱ ከፍ ብሏልና እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ዳዊት አወቀ። ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎችን ወንዶችንና ሴቶችን ልጆች ወለደ። በኢየሩሳሌምም የወለዳቸው የልጆቹ ስም ይህ ነው: ሳሙስ፣ ሶባብ፣ ናታን፣ ሰሎሞን፣ ኢያቤሐር፣ ኤሊሱኤ፣ ኤሊፋላት፣ ኖጋ፣ ናፌቅ፣ ያፍያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፍልስጤማውያንም ዳዊት በእስራኤል ሁሉ ላይ ንጉሥ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ሊጋጠማቸው ወጣ። ፍልስጤማውያንም መጥተው በራፋይም ሸለቆ አደጋ ጣሉ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄስ አሳልፈህ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጅህ አሳልፌ እሰጣቸዋለሁና ውጣ አለው። ወደ በዓል ፐራሲምም ወጡ። በዚያም ዳዊት መታቸው። ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጄ አፈረሳቸው አለ። ስለዚህም የዚያን ስፍራ ስም በዓል ፐራሲም ብለው ጠሩት። አማልክቶቻቸውንም በዚያ ተዉ። ዳዊትም አዘዘ፣ በእሳትም አቃጠሏቸው። ፍልስጤማውያንም ደግሞ በሸለቆው አደጋ ጣሉ። ዳዊትም እንደገና እግዚአብሔርን ጠየቀ። እግዚአብሔርም ከእነርሱ ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ ወደ እነርሱ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ የፍልስጤማውያንን ጭፍራ ሊመታ እግዚአብሔር በፊትህ ይወጣልና በዚያን ጊዜ ወደ ሰልፍ ውጣ አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባኦንም ጀምሮ እስከ ጌዝር ድረስ የፍልስጤማውያንን ጭፍራ መቱት። የዳዊትም ዝና በየአገሩ ሁሉ ወጣ። መፈራቱንም እግዚአብሔር በአሕዛብ ሁሉ ዘንድ አደረገው።